እንደምታውቁት አዲስ መጽሐፍ ነው የምንጀምረው። ያው ጀምረናል፣ ባለፈው ሰመሪውን ተነጋግረናል። ዛሬ የመጀመሪያውን ጥናታችንን ነው የምናደርገው። ከሐዋርያት ሥራ ምዕራፍ 1 ከ1 እስከ 11 ያለውን ክፍል ነው የምናጠናው፣ የመጀመሪያውን ክፍል። ከዛ በፊት ግን አንድ ነገር ረስቼ ነበር፣ ባለፈው ሳምንት አነሳዋለሁ ብዬ ረስቼ ነበረ። ይሄ ምንድነው? ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም፣ ይሁዳ እና ሰማሪያ ከዛ ደግሞ በዓለም ዳርቻ ሁሉ ምስክሮቼ ትሆናላችሁ ብሎ አላቸውና በዛ ሲኮንስ ነበር የሄዱት ሐዋርያትና በዛ ሲኮንስ ሄደው ነበር። እና ምንድነው በእያንዳንዱ እንትን ላይ የድሮዋ ቤተክርስቲያን ፕሮግረስ ሪፖርት የሚመስል ነገር አለ በእያንዳንዱ ጃንክቸር ላይ። ለምሳሌ ከኢየሩሳሌም ሲጀመር፣ ከኢየሩሳሌም ስትስፋፋ፣ እንደዚህ እንደ ፕሮግረስ ሪፖርት የሚመስል ነገር አለና የሚገርም ነው። የድሮዋን ቤተክርስቲያን ፒክቸር ይሰጠናል። የድሮዋን ቤተክርስቲያን ፒክቸር እና እነሱን ክፍሎች በደንብ እንድታስታውሷቸውና ፒክቸሩን እንድንይዝ ለብቻቸው አነባቸዋለሁ። የመጀመሪያው በኢየሩሳሌም ቤተክርስቲያን ከተተከለች በኋላ የነበረው ፕሮግረስ ሪፖርት ምን ይላል? ሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ እንደዚህ ይላል። ከ47 በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርን እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት በዕለት በእነርሱ ላይ ይጨምር ነበር ይላል። እና የመጀመሪያው ፕሮግረስ ሪፖርት ቤተክርስቲያን ከተመሰረተች በኋላ የነበረው የፕሮግረስ ሪፖርት እንደዚህ ነው። ሰመሪው የሚተጉ፣ የሚደሰቱ፣ ሞገስ ያላቸው፣ ዕለት ዕለት ሰው የሚጨመርባቸው ህዝቦች ነበሩ። ከዛ በኋላ ከኢየሩሳሌም አልፋ ኢየሩሳሌም ላይ ቤተክርስቲያን እንደገና ስትስፋፋ ሐዋርያት ሥራ ምዕራፍ 6 ቁጥር 7 ላይ እንደዚህ ይላል። የእግዚአብሔርም ቃል እየሰፋ ሄደ፣ በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ፣ ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ይላል። ወደ ተቃዋሚዎችም ሄደው ሲበዙ እናያቸዋለን። ይሄ ኢየሩሳሌም ላይ ነው። ከዛ በኋላ እንደገና ሐዋርያት ሥራ ምዕራፍ 9 ቁጥር 36 ላይ 31 ላይ ስናየው በይሁዳ ሁሉና በገሊላ፣ አሁን ኢየሩሳሌም አለቀ፣ ይሁዳ ገቡ። በይሁዳ ሁሉና በገሊላ በሰማርያም የነበሩት አብያተ ክርስቲያናት በሰላም ኖሩ፣ ታነጹም፣ በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር። በቃ ሌላ አይነት ወንደርፉል ነገር ነው የሚነግረን። በቃ በእግዚአብሔር ፍርሃት፣ በመንፈስ ቅዱስ መጽናናት፣ መታነጽ፣ በሰላም መኖር። ያቺ ቤተክርስቲያን ፒክቸሯ ይሄ ያ በኢየሩሳሌም ነው። ይሄ በይሁዳ ላይ ነው። በይሁዳ ላይ ያለውን ያየ ነው። ከዛ ቀጥሎ ደግሞ ወደ ዓለም በምትሄድበት ጊዜ ደግሞ እናያለን። 12 የሐዋርያት ሥራ ምዕራፍ 12 ቁጥር 24 ላይ የእግዚአብሔር ቃል ያድግና ይበዛ ነበር ይላል። ይሄ እየወጣች ነው፣ ከሰማርያ ወጣ በዓለም ሁሉ እየገባች በምትሄድበት ጊዜ ነው። እና የግሮዊንግ ቸርች ነው ስዕሉ ያለው። የግሮዊንግ ቸርች ነው የሚስልልን። ፈርዘር እንደገና ወደ ዓለም እየሰፋች ስትሄድ ደግሞ ሐዋርያት ሥራ ምዕራፍ 16 ላይ ምዕራፍ 16 ቁጥር 5 ላይ አብያተ ክርስቲያናትም በሃይማኖት ይበረቱ ነበር፣ በቁጥርም ዕለት ዕለት ይበዙ ነበር ይለናል። እና በእያንዳንዱ ሰርከምስታንስ ላይ ግሮዊንግ ቸርች ነው የምናየው። ግሮዊንግ በነምበር ብቻ ሳይሆን በኳሊቲ፣ በጥራት፣ በእምነት ነገር፣ በሃይማኖት ነገር፣ በመንፈስ ቅዱስ ስራ የሚበረታ ቤተክርስቲያን ነው የምናየው። this is the model of the church። ይሄ ነው የእግዚአብሔር ቤተክርስቲያን። እንደዚህ ነው እግዚአብሔር ያለው በልቡ። ይሄንን እንድናየው በልባችን እንድንይዘው ብዬ ነው። እግዚአብሔር
የእኛንም ቤተክርስቲያን ሌሎችንም አብያተ ክርስቲያናት በስሙ የተጠሩት ህዝቦቹን ወደዚህ ህይወት ማምጣት ነው የሚፈልገው፣ ወደዚህ ህይወት ማድረስ ነው የሚፈልገው። ስለዚህ ይህን ክፍል ስናጠና ጎል ይሄ ነው። ቤተክርስቲያን ወደዚህ እንዴት ትደርሳለች ነው። በሃይማኖት የምትበረታበት፣ በመንፈስ ቅዱስ የምትጽናናበት፣ በእግዚአብሔር ስራ የምትበለጽግበት፣ በደስታ በሰላም የታወቀች የምትሆንበት፣ በሞገስ የከበረች የምትሆንበት፣ ከዛ ደግሞ በቁጥርም የምትበዛበት ህይወት ውስጥ እንዴት ትገባለች ቤተክርስቲያን? የዚህ ሐዋርያት ስራ ሐሳብ ይሄ ነው። እሱን ነው ጌታ ሊያሳየን የሚሞክረውና ከዚህ አረዳድ እንድናየው ብዬ ነው። እግዚአብሔርን እናመሰግናለን። አሁን ወደ ክፍላችን እንሄዳለን። የሐዋርያት ስራ ምዕራፍ 1 ከ1 እስከ 11 ያለውን ክፍል ነው የምናጠናው። ከ1 እስከ 5 ያለውን እግዚአብሔርን እናመሰግናለን። እንደ ድሮው ጥናታችን ነው የምናጠናው። አሁን ድሮ ቤተክርስቲያን ጥናት ስለሆነ ይሄ ቤተክርስቲያን ያዘጋጀችው ስለሆነ እንዲሁ የምልከታ ጥያቄዎች አሉን፣ የዳሰሳ ጥያቄዎች በጣም ቀላል ቶሎ ቶሎ እየመለስን ክፍሉን እንዲሁ ስካን እንድናደርገው ነው እና እሱን ቀላል ጥያቄዎች ጠይቃችኋለሁ። ቶሎ እናያለን እና ምንድነው የመጀመሪያው ጥያቄ? እዚህ ቁጥር 1 ላይ ቁጥር 3 ላይ ደግሞም 40 ቀን እየታያችሁ ስለ እግዚአብሔር መንግስት እየነገራችሁ በብዙ ማስረጃ ከሕማማቱ በኋላ ያው ሆኖ ለእነርሱ ራሱን አሳያቸው ይላልና ለምን አስፈለገ? ብዙ ማስረጃ ለምን አስፈለገ? ይሄ ለምን አስፈለገ? ትንሣኤስ በእነሱ አገልግሎት ላይ ያለው ፋይዳ ምንድነው የሚለውንም ማስረጃዎቹንም ትዝ የሚሏችሁ ካሉ እነሱንም አንስተን እንነጋገርባቸው። ይሄ በጣም ኮር የሆነ ዋናው ክፍል ነው ዛሬ የምንማረው። ከዚህ የሐዋርያት ስራ ዋና ክፍል ነው። ምንድነው ኢየሱስ ክርስቶስ እየሰራ ያለው? የመጀመሪያው ነገር ምንድነው የሚሰራው ጌታ ብለን ስንል ዴሊጌት አድርጎ ሊሄድ ነው። ዴሊጌት ጣል አድርጎላቸው ስራውን ሊሄድ ነው። ይሄ ነው ዴሊጌትስ ነው እንትን የሚለው። ልክ አሁን አንድ ሰው የሆነ ቦታ ሊሄድ፣ አንድ ስራ አስኪያጅ የሆነ ቦታ ሊሄድ ሲል እከሌን ዴሊጌት አድርጌ ሄዳለሁ ይላል እና የሚያምነውን ሰው ዴሊጌት አድርጎ ነው የሚሄደው። ሲሄድ ይሄ ሰው የሆኑ መመሪያዎች ይሰጣል። ይሄን መስሪያ ቤት በዚህ ዋና መመሪያ ሁሉን ዲቴይል መናገር አይችልም። በዚህ ኤሴንሻል የሆኑ ነገሮች ይሄ ብሎ ጥሎለት ይሄዳል። ኢየሱስ ክርስቶስ በኋላ እናየዋለን። ኢየሱስ ክርስቶስ ጣል አድርጎላቸው ሊሄድ ነው። የሞተበትን ስራ፣ ከሰማይ የወረደበትን ስራ፣ ትልቅ ስራ፣ ሁሉን የከፈለበትን ስራ፣ የሰማይ ክብሩን የጣለበትን ስራ ለነዚህ ምስኪን ሰዎች ጥሎ ሊሄድ ነው። ይህንን ነው ስዕሉ የሚቀርጽልን። አሁን ጥሎ ሊሄድ ሲል ከመሄዱ በፊት በቁጥር 1 ላይ እንዳየነው ቴዎፍሎስ ምን አለ? ኢየሱስ የመረጣቸውን ሐዋርያትን መጀመሪያ መርጧቸዋል። ኢየሱስ ክርስቶስ መርጧቸዋል። መረጠ። ያየው ነገር አለ። የሆነ ነገር አይቶ መረጠ። የኔ ብሎ መረጣቸው። ከመረጣቸው በኋላ በመንፈስ ቅዱስ አዘዛቸው ይላል። እስካረገበት ቀን ድረስ በመንፈስ ቅዱስ አዘዛቸው። ይህን ጽፌልሃለሁ ይላል። ብዙ ትምህርት ተምረዋል። ብዙ ነገር ትእዛዝ ተቀብለዋል። ያረገበት የሚለው በወንጌል ላይ ትንሽ ትንሣኤውንም ስለዘረዘረ ነው። ግን ከዛ በፊት በጣም ብዙ ትምህርት ተምረዋል። ግን አሁን ከተነሳ በኋላ ግን ኢየሱስ ክርስቶስ 3 ኢምፖርታንት ቶፒኮች ዴሊጌት ሊያደርግ ሲል 3 ኢምፖርታንት ቶፒኮች ነው የመረጠው። 3 ኢምፖርታንት ቶፒኮች። እነዚህ ምንድን ናቸው? አንደኛ ትንሣኤ፣ ሁለተኛ የእግዚአብሔር መንግስት፣ ሶስተኛ ተስፋው። እነዚህን ነገሮች 3 ቶፒኮች መርጦ ፎከስ አድርጎ በእነዚህ ላይ ነው የሰራው። የሚገርመው ነገር 40 ቀን ነው የሰራው በእነዚህ ጉዳዮች ላይ 40 ቀን ነው። በተለይ ትንሣኤውን ተመላልሶ እየታያቸው ይላል። ትንሽ ገባ ብለን እናየዋለን። እሱን 40 ቀን ነው የሰራው። ይሄ 40 ቀን
ዝም ብሎ አይመስለኝም። በመጽሐፍ ቅዱስ 40 ቀን በጣም ክሩሻል የሆነ ቁጥር ነው። ኢየሱስ 40 ቀን ነው የጾመው በዲያብሎስ ሊፈተን ሲል። በጣም ኢምፖርታንት ነገሮች በእግዚአብሔር መንግስት ውስጥ ሊደረጉ ሲሉ 40 ቀን ይደረጋል። ኤልያስ 40 ቀን ነው በዛ ምግብ በበላው ምግብ የሄደው። ኤልሳዕ ሊቀባ አዛሄልን ሊቀባ ምናምን ሲሄድ 40 ቀን ሄደው የእስራኤል ታሪክ ሊለወጥ ሲል 40 ቀን ነው የጾመው። ሙሴ 40 ቀን ነበር ተራራው ላይ እንትኑን ሊቀበል ኪዳኑን ሊቀበል ሲል በሰውና በእግዚአብሔር መካከል ኪዳን የመጀመሪያው ኪዳን ሲወርድ 40 ቀን በእግዚአብሔር ፊት ነበር፣ እህልም አልበላም ይላል። እና 40 ቀን ሲመረጥ አንድ ነገር አለው። ሶ ኢት ኢዝ ኢምፖርታንት ነው ለጌታ ማለት ነው ይሄ ነገር። እና ይሄንን የ40 ቀን ኮርስ ነው የሰጣቸው። አንደኛ በትንሣኤው ላይ የ40 ቀን ኮርስ። አሁን ለምንድን ነው ይሄን ያህል ያስፈልገው ወደሚለው እንመጣለን። ግን ከዛ በፊት እንዴት ነው የገለጸላቸው የሚለውን እንዲህ አሁን የመጀመሪያው ነገር እስቲ ልብ ብለን እንየው ክፍሉን። ከሕማማቱ በኋላ ይላል። ከሕማማቱ በኋላ ከኢየሱስ ክርስቶስ የመጨረሻው ሕያው ስዕላቸው በሐዋርያት ውስጥ የመጨረሻው ሕያው ሆኖ ኢየሱስ ያዩትን የተሸነፈ ኢየሱስ ነው። ሕማማቱ ላይ ነው ያዩት። ሕማማቱ የሚለው ይሄ የተሰቃየበት ጊዜ ነው። ከሕማማቱ በኋላ ሕያው ሆኖ አላዩትም። እየተሸነፈ ሞተ። ይሄ ነው ፒክቸራቸው። ይሄ ፒክቸር ህይወታቸውን ሁሉ ለውጧል። እንዴት አድርጎ ለወጠው ስንል ቅድም መቅዲ ነግራናለች። ግማሾቹ ወደ ኤማሁስ ሄዱ። አይ እያሉ ኢትዝ ሎስ እያሉ ወደ ኤማሁስ ሄዱ። ግማሾቹ አሳ ላይ አጠምዱ ሄዱ። ግማሾቹ ቤት ዘግተው በፍርሃት ተቀመጡ ይለናል። ኢየሱስ ክርስቶስ የመጨረሻው ሕያውነቱ የሰጣቸው ይሄ ነው። ይሄ ደግሞ ታንጀብል የታየ ፒክቸር ነው፣ የታየ ነገር ነው። ይህንን ኢየሱስ ክርስቶስ ሪቨርስ ማድረግ አለበት፣ መለወጥ አለበት። ስለዚህ ይህንን በኮንቪንሲንግ ፕሩፍ ነው የሚለው። እዚህ ጋር ብዙ ማስረጃ ነው የሚለው። እንግሊዘኛው ግን ኮንቪንሲንግ ፕሩፍ፣ ኢየሱስ ክርስቶስ መርጦ እነሱ ለተጠራጣሪ ልባቸው ኮንቪንስ የሚያረጋቸውን የትንሣኤ ማስረጃ ትንሽ ቆይቼ በዝርዝር እናየዋለን። የትንሣኤ ማስረጃ ሰጣቸው። እዚህ ጋር እንደሚያሳየን አንደኛ 40 ቀን አልፎ አልፎ እየታያቸው ይለናል። 40 ቀን ነው ይሄ፣ ቅድም አንስቼዋለሁ። ሁለተኛ እየታያቸው ነው የሚለው። እየታያቸው ሬቨሌሽን፣ መገለጽ እንትን አይደለም፣ እንትን ንግግር አይደለም። ትንሣኤ ሬቨሌሽን ነው፣ መገለጥ ነው። በንግግር አይሆንም። ኢየሱስ ተነስቷል በሚባል ወሬ አእምሯችንን ኮንቪንስ እናደርገዋለን እንጂ ሕያውነቱ ጋር እንገናኝም። ኢየሱስ ተነስቷል፣ አዎ ተነስቷል። በኋላ ትንሽ ስናነበው እናያለን። እነሱም እኮ ተነስቷል ብለዋል አንድ ጊዜ፣ ግን መጥቶ ሲታያቸው እንደውም ተጠራጠሩ ይለናል። ኢየሱስ ተነስቷል በወሬ አይደለም፣ በሬቨሌሽን መምጣት አለበት። ህይወታችን ውስጥ በመገለጥ መምጣት አለበት። ሕያውነቱ የሚሰማ ኢየሱስ፣ የሚናገር ኢየሱስ፣ በኋላ እናየዋለን ትንሽ ቆይተን። የሚንቀሳቀስ ኢየሱስ ያስፈልጋል። አለበለዚያ ዴድ ኢየሱስ ነው ውስጣችን የሚኖረው። ከሌላ አምላክ ብዙ ያልተለየ ኢየሱስ ነው የሚኖረው። ይሄንን ያኛውን ማውጣት፣ ይሄንን ማስገባት አለበት። ምክንያቱም ትራንስፎርሜሽኑ ቀላል አይደለም። በጣም ከባድ ትራንስፎርሜሽን ስለሚያመጣ ነው። አሁን እስቲ እንዴት ራሱን እንደገለጸላቸው ከአንድ ክፍል እንይና ከዛ ውስጥ የምንማረውን እናያለን። አይ ቲንክ የሉቃስ ወንጌል ይመስለኛል የመረጥኩት ክፍል ትንሽ አብራርተን ስለሚያስረዳ የሉቃስ ወንጌል ቆይ እስቲ መጀመሪያ ዮሐንስ ወንጌል ከዮሐንስ ወንጌል ምዕራፍ 20 ምዕራፍ 20 ከአንድ ጀምሮ
እስከ 18 እናንብበው መሰለኝ። በኋላ ሌላ ክፍል እናነባለን። ቀድሞ ያወጣ ሰው ቢያነብልኝ ዮሐንስ ወንጌል ምዕራፍ 20 1 እስከ 18 አንድ ክፍል ጨምሬ ላንብብ። ሉቃስ ምዕራፍ 24 ሉቃስ ምዕራፍ 24 ከ28 ጀምሬ ላንብብ። እና ይሄ የተገለጸበትን ሂደት ነው የሚያሳየው እና የሚመስለው ደረጃ በደረጃ በጣም ኦቨርዌልሚንግ ስለሆነ ትንሣኤ ደረጃ በደረጃ ነው የተገለጸላቸው እና ይሄ የህያውነቱ ኤክስፒሪየንስ ኢየሱስ ክርስቶስን በህያውነቱን ኤክስፒሪየንስ ማድረግ ደረጃ በደረጃ በህይወታችን የሚጎለምስ ነገር ይመስለኛል። ይሄን ክፍል ሳጠና ደረጃ በደረጃ እያደገ የሚመጣ አሁን እስቲ ልብ ብለን እንመልከተው። መጀመሪያ ሰርከምስታንሻል ኤቪደንስ ነው ያለው። ሰርከምስታንሻል ኤቪደንስ ድንጋይ ተንከባሎ አየች። ድንጋይ ተንከባሎ የመጀመሪያ ኤቪደንስ ግን ይሄ ኢየሱስን በህያውነቱ ሪቪል አላደረገላትም። ሰርከምስታንሻል ኤቪደንስ ነው እና ለሷ አላረካትም፣ አልበቃትም ይሄ ኤቪደንስ። ስለዚህ ተሰርቋል ነው እንጂ ያለችው ተነስቷል አላለችም። ቀጥሎ ደግሞ ጴጥሮስና እንትና ሮጠው ሲሄዱ አሁን መቃብር ውስጥ ያልገባ ሰው አለ። ያልገባው የተወሰነ ነገር አየ፣ ልብስ። የገባው ግን የበለጠ ነገር አየ። ሰርከምስታንሻል ኤቪደንስ ምን ማለት እንደሆነ አይገባኝም። ሳይነጠል አንድ ላይ ያየው እንደዚህ ይላል። ሞር ያልተሰረቀ ሰው ምልክት ሊሆን ይችላል፣ አላቅም። ግን አሁንም ኢየሱስን ሪቪል አላረገላቸውም። ግን there is something ስለመነሳቱ ኤቪደንስ አላቸው። ልባቸው ውስጥ ኤቪደንስ ጽፏል፣ ግን እሱን አላዩትም። then the third step ላይ ስታዩ ማርያም አልበቃትም ይሄ ነገር። በሰርከምስታንሻል ኤቪደንስ ትንሣኤውን ለራሷ ሳትነካው፣ ለራሷ ሪቪል ሳያደርግላት፣ ሕያው ኢየሱስ ጋር ሳትገናኝ ወደ ቤቷ መሄድ አልፈለገችም። እነዛ ወደ ቤታቸው ሄዱ ይላል። በቃ this is enough፣ ትንሣኤ እዚህ ድረስ ይበቃናል ያሉ ነው የሚመስለው። this is enough ብለው አሉ። ይቺ ግን እያለቀሰች ከመቃብሩ ጌታዬን ወስደውታል፣ ወዴት እንዳሮሩት አላቅም እያለቀሰች ስትል ከፍ ያለ መገለጥ ደረሰች። የመላእክት ሬቨሌሽን ላይ ደረሰች። ተነስቷል የሚል የመላእክት ሬቨሌሽን ተመልከት። ኢየሱስ ተኝቶ በራስጌውን በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን እርሱም ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው ይላል። የመላእክት ሬቨሌሽን አገኘች፣ ግን እነሱም ተነስቷልም አላሏት። ዘወር ስትል ግን ኢየሱስ ራሱ፣ ሃሌሉያ፣ ራሱ ሕያው ኢየሱስ አየችው። the more she wants him, the more ሕያውነቱን በፈለገች ጊዜ እሱን አየችው። ይሄ ትልቅ ኤክስፒሪየንስ ነው፣ ግን ጀስት ሬቨሌሽን ነው። ኢየሱስ ክርስቶስ ሌላ አለ፣ አትንኪኝ ሂጂ ንገሪ ብሎ ከዚህ በላይ እንትን አላለም። ብልጭ ብሎ እንደመጥፋት አይነት ነገር ነው። እዚህ ጋር ቀደም ሉቃስ ላይ ያየናቸው ደግሞ የኤማሁስ መንገደኞች አብሮ መሄድ ነበረበት፣ ግን እየሄደ አያውቁትም። እየሄደ ሕያው ኢየሱስ አብሯቸው እየተራመደ አያውቁትም። ምክንያቱም ትንሣኤ ሬቨሌሽን ነው ብያለሁ ቅድም። የንግግር ዘዬ አይደለም። ኢየሱስ ራሱን አሳያቸው አይደለም የሚለው ሐዋርያት ሥራ ላይ ራሱን አሳያቸው። ራሱን ማሳየት አለበት ኢየሱስ ክርስቶስ ትንሣኤውን ሕያው ለማድረግ በህይወታችን ውስጥ። ስለዚህ እስኪገለጽላቸው ድረስ ልባቸው ይቃጠላል እንጂ ሪል ትንሣኤውን ሴንስ ማድረግ አልቻሉም ነበር። ልባቸው እኮ ይቃጠላል፣ ያዩታል እኮ፣ ግን ሪል ትንሣኤውን ሴንስ ግን ተገለጸላቸው። ይሄም ብልጭ ብሎ የመጥፋት ያህል ነው። ግን እየጎላ ሄደ ትንሣኤው። ለደቀ መዛሙርቱ ሲገለጽ ግን ሞር ንኩኝ፣ just touch me እንትን ሲፈልግ እናየዋለን። እግዚአብሔር ሞር ከነሱ ጋር አብሮነት ሲፈልግ እናየዋለን ኢየሱስ ክርስቶስ። and የበለጠ ደግሞ ምን አለ? ምግብ በላ አብሯቸው ፌሎሺፕ ሲያደርግ ምግብ መብላት ፈለገ። የበለጠ ሲያጸናላቸው ነው። የሆነ አብስትራክት ከሆነ ድንብጅብጅ ካለ ነገር አሁን
ሞር የጠራ ነገር ትንሣኤው እዛው በቃ ጓዳቸው ውስጥ ገባ፣ ቤታቸው ውስጥ ገባ፣ የዕለት ኑሯቸው ውስጥ ገባ፣ አብሯቸው የሚበላ ሆነ ትንሣኤው። ሶ እያደገ 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 እንደሄደ ነው ምን ከሰርከምስታንሻል ኤቪደንስ ወደ አብሮ ምግብ መብላት እንዴት እያሳደገ እንደመጣ ነው ኢየሱስ ክርስቶስ የምናየው። ይሄ 40 ቀን ነው የፈጀበት። ኤምፋሲስ እንደሰጠው ነው የሚያሳየን። ሶ ለምንድን ነው ይሄን ያደረገው ስንል ቅድም እናንተ ማንስታችሁታል። አንደኛ ነገር ትንሣኤ የማይታመን ነገር ነው። ምንም ስለሆነ አይደለም፣ በቃ የማንቀበለው ነገር ነው። ስለዚህ ነው አንዱ በተደጋጋሚ የሚያሳያቸው። ግን እኛ ብቻ የማንቀበለው ነገር አይደለም፣ ሰይጣን ደግሞ ከፍሎ የዋሸበት ነው። እኔ ሁል ጊዜ እንደሱ እላለሁ፣ ትንሣኤ ሰይጣን ከፍሎ ያሸበት ነው እላለሁኝ። ምንድነው ትዝ ይላችሁ እንደሆነ ኢየሱስ ክርስቶስ በተነሳ ጊዜ ላንብበው መሰለኝ ማቴዎስ ወንጌል ምዕራፍ 27 እንደዚህ ይለናል። ማቴዎስ ወንጌል ምዕራፍ 27 ባነበው ይሻላል እኔ ከማወራው። 11 ላይ ሲሄዱም ሳሉ ነው ከጠባቆች አንዳንዶች ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አሉ። ከሽማግሌዎቹም ጋር ተሰብስበው ተማከሩና ለጭፍሮቹ ብዙ ገንዘብ ሰጥተው እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ አሏቸው ይላል። ይሄ ሰይጣን ነው ኦርኬስትሬት የሚያደርገው ትንሣኤው እንዳይወጣ፣ ትንሣኤውን ሰዎች ኤክስፒሪየንስ እንዳያደርጉት፣ ሐዋርያት ጋር እንዳይደርስ፣ ሌሎችም ሰዎች ተነሳ ብለው በሕያው ኢየሱስ እንዳያምኑ ሰይጣን ኦርኬስትሬት ያደረገው። ገንዘብ ከፍለው ነው ይሄንን ያደረጉት። ስለዚህ የኢየሱስ ክርስቶስ ትንሣኤ ከባድ ነው ለሰይጣን፣ ከባድ ነው ለሰይጣን። ስለዚህ ሰይጣን በብርቱ የሚዋጋው ነገር ነው። ሕያው ኢየሱስ በህይወታችን እንዳይኖር፣ የሕያውነቱ ነገር እንዳይገለጽልን፣ ሪቪል እንዳያደርግ በኑሯችን ትልቅ ውጊያ አለ። ስለዚህ ይሄንን የሰይጣንን ውዥንብር ማውጣት አለበት ጌታ ኢየሱስ ክርስቶስ። ምክንያቱም ትንሣኤው በሞት ላይ ስልጣን ያለውን በሞቱ ሊሽር ይላል እግዚአብሔር ቃል። ከባድ ሽረት ነው፣ የሰይጣን ሽረት ነው። ስለዚህ በጣም አስፈላጊ ነገር ስለሆነ ነው ይሄንን የሚያደርገው። እንደገና ደግሞ ዋና ነገር ነው ትንሣኤ፣ ዋና ነገር ነው። የእምነታችን ቅድም ቤዙ ብለዋለች፣ እምነታችን ዋና ነገር ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ብታዩ ትንሣኤ ሙታን ከሌለ ክርስቶስ አልተነሳም የሚልና በዚች ምድር ብቻ እግዚአብሔርን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። ኢየሱስ ተነስቶ እኛ ምን እነሳለን የሚለው ሐሳብ ነው የሚያንደረድረን የሚያኖረን። ይሄንን ስራ በዴሊጌሽን ተቀብለን የምንሄደው የትንሣኤ ተስፋ ስላለ ነው። ትልቅ ኃላፊነት ነው። ትልቅ ሳክሪፋይስ የሚፈልግ ስራ ነው። ይሄን ለመቀበል የትንሣኤው ተስፋ ሪል መሆን አለበት፣ ቪቪድ መሆን አለበት፣ የምንነካው የምንዳስሰው መሆን አለበት። አንድ መዝሙር ነበረ፣ ለእኔ ግዙፍ ነህ ምንም ባላይ፣ በአንተ ላይ ሀሳቤን ጥዬ እፎይ ያረፍኩ ነፍሴ ወይ ብዬ ጠመጠማለሁ ላይ፣ ለእኔ ግዙፍ ነህ ምንም ባላይ ይላል። እና ኢየሱስ ግዙፍ መሆን አለበት፣ ፐልፐብል መሆን አለበት በህይወታችን ውስጥ። ስለዚህ የትንሣኤ ተስፋ ከሌለ ዋጋ ስለሌለን፣ እንደገና ደግሞ ይሄ የትንሣኤ ኃይል የሚባል ነገር አለ። ሐዋርያ ጳውሎስ በኤፌሶን መልእክቱ በምዕራፍ 1 ላይ የሚናገረው የትንሣኤውን ኃይል እንድታውቁ ይላል። ኢየሱስ ክርስቶስን ከሞት ሲያስነሳው የተገለጸውን የትንሣኤ ኃይል፣ ከትንሣኤ ጋር ኃይል አለ፣ ብርታት አለ። ከክርስቶስ ሕማማት ጋር ድካም ነው ያለው፣ ሞት ነው ያለው፣ መሸነፍ ነው ያለው። ከኢየሱስ ክርስቶስ ትንሣኤ ጋር ግን ኃይል አለ፣ የሚያሮጥ ነገር አለ፣ የሚያንቀሳቅስ ነገር አለ። እነዚህ ሰዎች እዛ ውስጥ እንዲገቡለት ፈልጓል እግዚአብሔር ጌታ ኢየሱስ ክርስቶስ። ምክንያቱም ትልቅ ኃላፊነት ሊሰጣቸው ነው። በብዙ ኃይል መውጣት አለባቸው፣ በትንሣኤው ኃይል። እና ለነዚህ ነገሮች ለነዚህ ምክንያት ጌታ ኢየሱስ ክርስቶስ የ40 ቀን ፕሮጀክት ወስዶ ይሄንን ትንሣኤ ይሄንን ሕያውነቱን ደረጃ በደረጃ በውስጣቸው ከሰርከምስታንሻል ኤቪደንስ ወደ አብሮነት የቤት ሰው የሚበላ የሚጠጣ ኢየሱስ፣ ቤተኛ ኢየሱስ ሆኖ
ራሱን ገለጸላቸው እና ይሄ ክሩሻል ነበር ለዚህ ዴሊጌሽን፣ ለዚህ ማንነት እና ለዚህ ነው ይሄንን ነገር እና ይሄ ትንሣኤ በጣም በቃ ለእኛም ወሳኝ ነገር ነው። በህይወታችን ውስጥ ማደግ አለብን በትንሣኤ እውቀት። ኢየሱስ ክርስቶስ ተነስቷል የሚል ነገር አይደለም። ይሄ ሰርከምስታንሻል ኤቪደንስ ነው። ሕያውነቱን በብዛት ምግብ የሚበላ ኢየሱስ፣ ቤታችን የሚኖር ኢየሱስ፣ ቤተኛ ኢየሱስ፣ የሚናገር ኢየሱስ፣ አንጡ የሚል ኢየሱስ፣ አክብሩኝ የሚል ኢየሱስ፣ እንደዛ አይነት በህይወታችን ውስጥ እንዲገባ ያስፈልጋል። ያ ኃይል ነው፣ ያ ብርታት ነው። ለተሰጠን ታስክም ትልቅ መንቀሳቀሻ ነው። እግዚአብሔር እናመሰግናለን። ወደ መቅዲ መልሳለሁ። በዚህ እንጨርሳለን የዛሬው ጥናታችን። ሁለት ወረውን ደግሞ በሚቀጥለው ሳምንት ጌታ ቢፈቅድ እንማራለን። ሯቸው ምናምን ስትል ትሳለኝ አንድ ኢምፖርታንት ነገር ይሄ ሬቨሌሽንን ከተናገርኩ በኋላ ኢየሱስ ክርስቶስ አንድ የተናገረው ሉቃስ ወንጌል ላይ ያለው በጣም ኢምፖርታንት ለእኛም ህይወት ልንለምንበትም የሚገባ ሐዋርያው ጳውሎስ የትንሣኤውን ኃይል ላውቅ ቢሆንልኝ በሞቱ ልመስለው እመኛለሁ ያለ የትንሣኤ የሚባል ነገር በጣም ልቡ ውስጥ ነበር። የበለጠ ሊያውቀው የሚፈልገው ነገር ነበርና ከዛ አንጻርም ልንወስደው የምንችል እናገረዋለሁ ብዬ ረስቼው ነው። በተለይ በእኛ ህይወት እዚህ ሉቃስ 24 ከ44 እስከ 46 ላይ ይህን ትንሣኤውን ካደረገ ከታያቸው በኋላ ምን ይላቸዋል? እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ የተጻፈውን ሊፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል አላቸው ይላል። በጣም 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 ወሳኝ ነገር ነው። አያችሁ፣ ሬቨሌሽኑን በቃል ያስደግፈዋል ጌታ፣ በቃል ያስደግፈዋል። ይሄ የምነግራችሁ አሁን የምሰራው ነገር ኢን ዘ ወርድ ኦፍ ጎድ ውስጥ አለ፣ እዛ ውስጥ ነው ያለው ይላቸዋል። እና የሚታየው ነገር ብቻ አይደለም ሰስቴይን የሚያደርገው፣ ምክንያቱም የሚታየው ነገር ይረሳል። ነገር የሚታየው ነገር እነዚህ ሰዎች ሲሞቱ ሁሉ ሊቀር ይችላል። በእርግጥ የት ነው ያለው ትንሣኤው ስንል ቃል ውስጥ አለ፣ ቃል ውስጥ አለ። በቃል ውስጥ ሕያው ሆኖ ኢየሱስ ራሱን ያሳየናል። ግን ምን አለ? በፊት ያነበቡ አንብበውታል፣ ብዙም ነግሯቸዋል፣ ግን አልገባቸውም። ለምን? ቃሉን እንዲያስተውሉ አእምሯቸው አልተከፈተም ነበር። ኢየሱስ አሁን ምን አለ? ትንሣኤ ኮንቲኒቲ እንዲኖረው ፐርሲስት እንዲያደርግላችሁ እንዳይጠፋ እኔም በማየታችሁ ብቻ ሳይሆን ኢን ዘ ወርድ ኦፍ ጋድ ትንሣኤ እንዳለ ብሎ ያንን ሕያው እንዲሆንላቸው እንዲገባቸው አእምሯቸውን ከፈተላቸው ይላል። በተንተን አድርገው ትንሣኤን የሚረዱ አይነት ሰዎች ሆኑ እና እኛ ይሄንን ነው መለመን ያለብን። አሁን የገባን ብቻ አይደለም፣ ከዚህ በላይ የትንሣኤው ነገር ይገባናል። ከዚህ በላይ የትንሣኤው ነገር ይገባናል። አብርሃም በዛ ዘመን በጣም የሚገርም ትንሣኤ ገብቶት ነበር። ኢየሱስ እግዚአብሔር ከሞት ሊያስነሳ እንደሚችል አምኖ ነው ሙት የሆነውን የአብርሃምን ማህፀን በእምነት ሳይደክም ተመለከተ የሚለው። እግዚአብሔር የትንሣኤ አምላክ ነው የሚለው ነገር በጣም በጣም ትራንስፎርም የሚያደርግ ነገር ነው። በእምነት ሳይደክም ተመለከተ አለና ልጅ ለመውለድ ቻለ ከዛ ከሙት ማህፀን ውስጥ እና በጣም ብዙ ነገር ነው ያለው ትንሣኤውና ሐዋርያው ጳውሎስ ይሄን ይመስለኛል የትንሣኤውን ኃይል ላውቅ ይለምናል እና አንከር የሚያደርገው ሄዶ ትንሣኤው ቃሉ ላይ ነው። ይሄንን ነው ጌታ ኢየሱስ ክርስቶስ የሚያስረዳቸው። ይሄን ሐሳብ ረስቼው ነበር። ጌታ ይባርካችሁ። ትንሽ ጊዜ ወስጃለሁ። ወደ መቅዲ መልሳለሁ።